እንዴት አደራችሁ? በስመ አብ ሰላም አደራችሁ። እስቲ እንትን የጤፍ ጨጨብሳ ልሰራ ነው እና የጤፍ ጨጨብሳ ለቁርስ የሚሆን 2 የዚህ የሻይ ማንኪያ የሻይ ብርጭቆ 2 የሻይ ብርጭቆ ጤፌ ነው ያውላችሁ። ጨጨብሳ እንስራ በማር። እሺ ይሄ የጤፉ ዱቄት ላይ ቆይ ልንፋ ውስጥ ጤፉን ልንፋ ምናልባት የሚወጣ ነገር ካለ አንዳንዴ ቤተሰብ ያላዘጋጀው ነገር ሲሆን ያስፈራል። ከኡጋንዳ ገዝቼ ስላመጣው አይዶን ነው። ከኢትዮጵያ ያመጣሁትን ጤፍ አነፋም። ከሚገርማችሁ ነፍቼም አላውቅም። ይሄም ደህና ነው፣ ምንም የለውም። እሺ ምንም የለውም። እንዲህ አድርጌ እሺ ዱቄት እንደዚህ ከነፋ ነው በኋላ እዚች ጋር የማደርገው ምን መሰላችሁ? ላይክ ሰብስክራይብ አድርጉ። ያው መቼም ሰዓቱ አልሞላ ብሏል፣ ግን አድርጉ። ላይክ ሰብስክራይብ አድርጉ ሲመቻችሁ፣ ደስ ካላችሁ። እዚች ጋር የማደርገው ምንድን መሰላችሁ? ቡላ ነው ዱቄቱ። ቡላ 2 ሻይ ማንኪያ አደርጋለሁ። 2 ሻይ ማንኪያ ወይም 3 ሻይ ማንኪያ አድርጌያለሁ። 3 ሻይ ማንኪያ ጨው 1 ሻይ ማንኪያ ጨው 1 ሻይ ማንኪያ ከዛ በኋላ ቅቤ ስለማይደረግ ጾም ስለሆነ የተፈጨ ኮረሪማ አደርጋለሁ። ከዛ በኋላ ትንሽዬ ሻይ ግማሽ ዝንጅብል አደርጋለሁ። ይሄ የኔ ነው፣ የኔ ይሄንን አንድ ላይ ሁሉንም አደባለቀውና እንደዚህ አድርጋችሁ ተሰሩ። ጣዕሙ አሪፍ ነው። ከዛ በጣም የተሸወርኩት ምን እንደሆነ ታውቃላችሁ? በርበሬ የለኝም። ይሄ ነው በቃ ከለሩ ራሱ ቀይሮብኝ። 1 ሻይ ማንኪያ በርበሬ ሳላመጣ ሽሮ ነበር፣ ሽሮ ይዤ መጣሁ። እኔ በርበሬ ያለኝ መስሎኝ ነበር። በርበሬ በስመ አብ ሳላውቀው ማለት ነው ያለቀብኝ። ጉድ ፈላ በእውነት። እንግዲህ እግዚአብሔር የሚሄድ ሰው እንደ 1 ኪሎ የሚያመጣልኝ ሰው። ሽሮ ነበር የሌለኝ። ሽሮ ሰኔ እግዚአብሔር ይስጣት 5 ኪሎ ሽሮ ይዤ መጣ። በርበሬ ግን ያለኝ መስሎኝ ነበር። አሁን ጤፉን በፍሪጅ ውስጥ ላስገባ ስል ጤፉ ማን ነው በርበሬ የለኝም። በጣም ነው የደነገጥኩት። እና ላኩልኝ ዘመዶች። እሺ ቅቤ ቅቤ ያልኩ ጤፋችንን እንደዚህ እያደረግን እናቀጥናለን። ላይክ ሰብስክራይብ አድርጉ። እሺ ቤተሰብ ከሆናችሁ ኮሜንት አስቀምጡ። የኔና ዩቲዩብ ተጣልተናል። ሰዓቱን እየቀነሰ ያው እኔ እሰራለሁ፣ እነሱ ያነሱታል። እኔ እሰራለሁ፣ እነሱ ያነሱታል። ዋካናዱ እኔ አላውቅም። ምክንያቱም እናንተም ደግሞ ለማየት እስከ መጨረሻ አይመሽም፣ አታዩም እናንተ እና እንደዚህ አድርገን እናቦካዋለን። የኡጋንዳ ጤፍ ያው ከኢትዮጵያ ነው የሚያመጡት፣ ግን በእጃችሁ ማማሰል ትችላላችሁ። ማደበላለቅ
ሽሮ መሰለ ሽሮ መሰለ። እሺ የምንጋግርበትን መጥበሻ ዘይት እናደርግና ጋዛችንን እንለኩሳለን። በእጅም ሳላቦካ እዚህ አዘጋጅቼ ከቡላው ከኮኮሪማው ከኮረሪማው ከዝንጅብሉ ከበርበሬው ጋር በደንብ እንዲህ ከተዋሃደ ጨው ትንሽ አንሷል። ከዛ መጥበሻችንን እናዘጋጃለን። ዘይት እናደርግበታለን መጥበሻ እንዳይዝብን ዙሪያውን ማደባለቅ ነው። ዘይቱን ጋል ሲል እንጥዳለን ማለት ነው። እሺ ምጣዳችን ያለ ብላለች። በእጅም ከፈለጋችሁ በእጅ መጠፍጠፍ ትንሽ በደንብ አልጋለም። ቸኮልኩበት። ምጣዳችሁ ጋል ሲል ታረጉበታላችሁ። ትንሽ ቸኮል ብዬበት ብዙ አልጋለም። ኤኒዌይ እንደዚህ አድርጋችሁ ማንኪያችሁን ውሃ እያስነካችሁ ወይም በእጃችሁም ደግሞ ትችላላችሁ። እንዲያልከን እንዳይዝባችሁ እንደዚህ ማሽከረከራችሁ። ያው ለመገለጥ ስለማይመቸኝ እንደዚህ አድርጌ በሳህን እገለብጠዋለሁ ማለት ነው። እንደዚህ አድርጌ ካወጣሁት በኋላ ከዛ በኋላ እንደዚህ አድርጌ ገልብጬዋለሁ ማለት ነው። መጥበሻ ጎድጎድ ያለ ስለሆነ ለመገለጥ አይመችም። ከሳህን ካላደረጋችሁበት አይ ዘርጋ ያለ መጥበሻ ላይ ለቂጣ ጥሩ ነው። ዘርጋ ያለ መጥበሻ እና እንደዚህ ጫን ጫን አደርገዋለሁ። እንደዚህ ያገላበጡ ማብሰለው ማለት ነው። የጤፍ ቂጣ የጤፍና የቡላ ቂጣ ቂጣችን ደርሳለች ማለት ነው። እንዲህ ያገላበጥን ካበሰልነው በኋላ ወደ ጨጨብሳነት እንቀይረዋለን። ጋዛችንን እናጠፋለን። ጨርሰናል ማለት ነው። እንደምታዩት ወደ ድስጣችሁ ነው የሚባለው። እንደምታዩት 7 ኪሎ የሁሉ ማር ነው ተሸክሜ የመጣሁት ከኡጋንዳ ኦርጋኒክ ማር በነፃ። እግዚአብሔር ይስጣችሁ። አመሰግናለሁ ጋሽ ቢኒ። እግዚአብሔር ይስጥክ፣ በልጆች ካገኘ ይላል። ያው ቂጣችን እንደዚህ ሆና ወጣለች ማለት ነው። ቂጣችን እንደምታዩት እንደዚህ ሆና ወጣለች። ቂጣችን እንደዚህ ሆና ወጣለች።
እንደምታዩት ማራችንን አቅልጠናል። ማር አቅልጫለሁ። ማር ያስፈልገናል። ጾም ስለሆነ ቅቤ ያስፈልገናል። እሺ ቂጣችንን እያደረግን በምትፈልጉት ሳይዝ ትኩስ ነው ወይም ደግሞ በቢላ እንደፈለጋችሁ እናንተ እንደተመቻችሁ በእጃችሁ በቢላ በቢላ ገብቼበታል። እስከሚበርድ አልጠብቅም ብዬ እናንተ በእጃችሁ ካልቸኮላችሁ እንደኔ ካልቸኮላችሁ በእጃችሁ ጠብቃችሁ ጨብጨብ ሳይሰራ በልቼ ጨረስኩ። የኮረሪማ የጅንጅብሉ ማርያም እንዴት እንደሚጣፍጥ። እሺ እንደዚህ ቆራርጬዋለሁ ማለት ነው። አሁን የማደርገው ምንድነው? ማር ነው። ማር የቀለጠ ማር የቀለጠ ማር ታረጉና ወይኔ በእውነት ሞክሩት፣ ትወዱታላችሁ። የኮረሪማው የጅንጅብሉ ዘቤስት አድርጎታል እና ሰርታችሁ ነገ ዛሬ ሳትሉ ላላ። እሺ በመቅረቢያችሁ ታረጉታላችሁ። እንዲህ ካገናኛችሁ በኋላ በመቅረቢያው ላይ ታረጉታላችሁ። ግርግርግርግርግርግርግርግ ይሄ ከዛ በኋላ ከላይም እንደዚህ ማር ታረጉበታላችሁ። የቡላና የጤፍ አንድ ላይ የተሰራ ጨጨብሳ ማለት ነው። እሺ የዛሬ ቁርስ ይሄ ነው እንግዲህ እንደምታዩት እንትን ይመስላል፣ ዱለት ይመስላል። ዱለት ነው አይደል የሚባለው? በጤፍ ዱቄት እና በቡላ ነው የሰራሁት። ኮረሪማ አለው፣ ጅንጅብል የተፈጨ አለው። በጣም ይጣፍጣል። በርበሬ ያለው ሞክሩት፣ ትወዱታላችሁ። እንደዚህ ጤናማ የሆነ ቁርስ ማለት ነው። ላይክ ሰብስክራይብ አድርጉ። አጠገቡ ጋር ደግሞ በቅመም ያበደ ሻይ ታስቀምጡላታላችሁ። ቆንጆ ቁርስ። ላይክ ሰብስክራይብ እንዳደረሱ አመሰግናለሁ። እዚህ ጋር ደግሞ በቅመም ያበደ ሻይ ታረጉና ቁርስ እንብላ። ስለምታዩን ጨርሳችሁ ቪዲዮውን ለማየት ሞክሩ። አመሰግናለሁ። መልካም ሰንበት ይሁንላችሁ። እችን የመሰለች ቁርስ፣ የጾም ቁርስ ሞክሯት፣ ትወዱታላችሁ። በጣም አሪፍ ነው። ላይክ እንዳትረሱ፣ ሰብስክራይብ እንዳትረሱ። እወዳችኋለሁ። ቻው 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 ቻው። ምግብ ጠረጴዛው ላደርግ ነው። ወደ ምግብ ጠረጴዛችን ልናደርግ ነው። ይሄን የመሰለ ቁርስ። ቻው ቻው። ሰርታችሁ ሞክሩት። እንወዳችኋለን። ሄባ ሄባ